በማለት እንግዲህ ተነስታለች ታጥቃ ማለት ነው። እሱ ግን ከአሁን ወዲህ ምንም አንቺ የምትኖሪበት ነገር እስኪ ምን አለ ምን አይቼ ላኖርሽ እያላት ይገኛል ማለት ነው። ምን አድርጌ ላኖርሽ? ምክንያቱም ምንም ፋይዳ የለሽም እኮ በቃ አልቆልሻል አንቺ ማለት ያለቀልሽ ሰው ነሽ በቃ በማለት እንግዲህ እየተናገራት ይገኛል ማለት ነው። ለምንድን ነው ካልሽኝ ምክንያቱም ዋና ነገር መሆን የሌለበትን ነገር ነው እያጣሹ እንትናን ምክንያቱም እንትናን እንደዚህ አድርገሻታል ነው ያላት ማለት ነው። ያኔ ሰላም ከውርሱ ውስጥ ካስወጣችሽ ከኔ ጋር ምን አለሽ? ምንስ ልታወሪ ነው ወደ እኔ ጋር የምትመጪው? ምንስ ልትሆኝ ነው? በማለት እንግዲህ እየተናገራት ይገኛል ማለት ነው። ባህሉ አሁን እኮ በቃ የእንትንሽ ሰዓት እየደረሰ ነው የማረፊያ ሰዓት። ምክንያቱም ከዚህም በፊት ብዙ ነገር አድርገሽኝ ዝም ስልሽ የነበረው እኮ ባንስ እንኳን የሰላምን ነገር ባንቺ ያገኛለሁ ብዬ አስቤ ነበረ ዝም ስልሽ የነበረው። ጭራሹን አንቺ ብለሽ ደግሞ መተሽ አታፍሪም እንዴ? ሰላም ጭራሹን ከውርሱ ላይ አስወገደችን ብለሽ ስትናገሪ ትንሽ እንኳን አታፍሪም እንዴ? በማለት እንግዲህ እየተናገራት ይገኛል ማለት ነው። እሷም ደግሞ እባክህ እኔን አትግደለኝ እባክህ፣ ሁሉ ነገሮች ሁላ ይስተካከላሉ እኛ ብሌንን ብቻ ካስወገድናት ነገሮች ሁላ በቃ ሁሉ ነገር እንዳሰብነውና እንዳቀድነው ይሆናል። ምክንያቱም እህትህ በአሁን ሰዓት ምንም ነገር እሷ ብሌንን ካጣች ምንም ነገር ማድረግ ስለማትችል እኛ ብቻ ማድረግ ያለብንን እናድርግ በማለት እንግዲህ እየነገረችው ትገኛለች ማለት ነው። በኃይሉ ግን ለመቀበል አልቻለም ማለት ነው። ምንም ነገር ብቻ አንቺ የማሳምን ነገር እስቲ ፈልጊ ከዚች ዓለም እንዳላሰናብትሽ ማድንሽ ነገር ያኔ በቃ እስቲ የሆነ ነገር ለአንቺ ይጠቅመኛል ብለሽ የምታስቡን ነገር እንድትነግርኝ እፈልጋለሁ። እንዳላሳርፍሽ አለበለዚያ እኔ አሳርፍሻለሁ። በአንቺ ነገር ብዙ ነገር ነው ያየሁት። ከእህት ያጣላሽኝ እስር ቤት ብለሽ እስር ቤት ውስጥ ጨመርሽኝ። ይሄ ሁላ ነገር ያንቺ ጣጣ ነው። ይሄ ሁላ ችግር እንዲመጣብኝ የምታደርጊው አንቺ ነሽ። እኔ ድረስም ያልኩሽ አንቺን በአንድ ጥይት ከዚች ዓለማችን መሰናበት ጠልቼ አይደለም፣ ግን ደግሞ የሰላም ያሰብኩት እቅድና የለፋውበት ልፋቴ በከንቱ ይቀራል ብዬ ነበር እስካሁን ስታገስሽ የነበረው። አሁን ግን አንቺ ምንም ፋይዳ የለሽም። ጭራሹን ብለሽ ከውርስት ውስጥ ማስወጣችን ብለሽ ወደ እኔ ጋር መጣሽ። ስለዛን ምንም ላረግሽ አልችልም ብሏል ማለት ነው። እሷ ግን እያለቀሰችና እባክህ አትግደለኝ፣ እባክህ እንድታሳርፈኝ አልፈልግም በማለት እያለቀሰችና እያዘነች እየለመነችው ትገኛለች ማለት ነው። እሱ ደግሞ በፍጹም አልሰማሽም በማለት ይገኛል ማለት ነው። ጋይስዬ እንደዚህም ደግሞ ቃል እና እንትና ተፋጠዋል ማለት ነው። ዳግምና ሳሚ አንድ ላይ ተፋጠዋል ማለት ነው። ሳሚ ሻም እንግዲህ ማር ከሰማይ ልክ እንደሚወርድለት ነገር እንግዲህ የብሌን አይኗን እያየ ይገኛል። ዳግም ደግሞ እንግዲህ በጣም ብድ እያለ በቅናት ማለት ነው። በጣም ነው የሚያሳዝነው። በነገራችን ላይ የሚያስቅ ነገርም አለ የሚያስቅ ነገር ማለት ነው። ብሌን እንግዲህ በአሁኑ ሰዓት ማነጻጸር ጀምራለች። ዳግምና ሳሚን ማነጻጸር ጀምራለች። ጋይስዬ ለምንድን ነው አንተ እንደዚህ ቾኮሌት ስታመጣልኝ እሱ ለምንድን ነው ያላመጣልኝ? ማለት እንግዲህ ውስጧ ጥያቄ ተናደደ ነበረ። ወደ ቤት ውስጥ እየተመለሰው ማለት ነው። ወደ ቤት ሳይሆን ቀጥታ ከሷ ጋር ተነጋግረው ነበረ። እባክሽ ለምንድን ነው ግን ከሱ ጋር እንደዚህ የምትሆኚው? በማለት እንግዲህ ምንድን ነው እኮ ስትለው ትወጂኛለሽ እንዴ ብሎ ጥያቄ ነው ያቀረበላት። አዎ በጣም ወድሃለሁ፣ በጣም ነው እኮ አንተን የማፈቅረው በማለት ስትመልስለት ነበረ ማለት ነው። የምትወጂኝ ከሆነ ሳሚ እዚህ ቤት እንዳይኖር፣ እዚህ ቤት እንዲኖር አልፈልግም፣ እባክሽ አስወጪልኝ በማለት እየተናገራት ነበረ ማለት ነው። እሷ ደግሞ እንዴት አድርጌ ነው ከዚህ ቤት የማስወጣው? ምክንያቱም እሱ እኮ እዚህ መኖሩ ለእኛ በጣም ይጠቅመናል። ምክንያቱም እትዬን በኃይሉ ምንም ነገር አያደርጋትም፣ ግን ደግሞ እሱ ከዚህ ቤት የሚወጣ ከሆነ የሆነ ነገር እትዬን ያደርገታል በማለት መልሳለታለች ማለት ነው። ከፈለገህ እኮ አንተም እዚህ መተክ ቁጭ ማለት ትችላለህ ስትለው እናቴን የት ትቼ ነው እያለ እንግዲህ እንደ ፌንጣ እየዘለለ በሩን ሊወጣ እና ቤተሰቦቼ ማለት ነው። ጋሽ በኃይሉ እንግዲህ እዛ ሴቶቹ አናቱን ብሎ አማረው ለቀቁት። እዚህ መጣጣ ብዬ መጥፎ ክፉ ዜና ነው መጣ የነገረች ማለት ነው። በኃይሉ በአሁኑ ሰዓት እንግዲህ አሁን እየዶሉት አሉት ብሌንን ያው ለማጥቃት ነው። በእርግጠኝነት መጨረሻ ላይ መስማማቱ የማይቀር ጉዳይ ነው። ምክንያቱም አንደኛ እንደዛ ሴቶቹ ልኩን አሳይቶ
ስለመጣ በእነሱ ላይ አንደኛ ተናደዋል በልጅዋ ላይ። ሁለተኛ ነገር ደግሞ አሁን ብሌንን እንግዲህ ብሌንን በጣም ነው የሚጎዷት ብዬ ነው የማስበው በነገራችን ላይ ማለት ነው። እስኪ ምን እንደሚያደርጉ መጨረሻ ላይ ያለውን ነገር እናገኛለን እና ያለን ማለት ነው። እንግዲህ ወይዘሮ ገነት በስተመጨረሻ እህትየዋ ጓደኛዋ ተብዬቱን አክል እንኳን አሳልፋ ብትሰጣትም ብዙ መስዋዕትን ብታስከፍላትም ግን ደግሞ አሁን ላይ በፍጹም ያኔ እሱ ሀሳቡና እቅዱ ሁለቱን አንድ ላይ ለማጣላት ነበረ። አጣልቶ ከዛም በማከል ቤት ገብቶ አንዷን ለማስወገድ ነበረ ሀሳቡ። የባህሉ ሀሳብ መጨረሻ ላይ ከሽፏል ማለት ነው። ዝም በል ምንም ብትሆን ጓደኛዬ ናት፣ እህቴ ነች፣ ክፉንም ደጉንም አብረን እያሳለፍን እህቴ ነች በማለት እንግዲህ አሳፍረዋለች ማለት ነው። ባህሉ በጣም ነበር የደነገጠው። እንዴት ይቅር ትያታለሽ? እሷ ማለት እኮ በእኔ በብር የምትገዛኝ አገልጋዬ የወሬ አመላላሽ ነች እኮ እንዴት እሷን ይቅር ትያታለሽ በማለት እየጠየቃት ነበረ ማለት ነው። እሷ ደግሞ በፍጹም ምንም ልትሆን ትችላለች፣ ግን ምንም ብትሆን ክፉንም ደጉንም አብረናታለን ነው በማለት እንግዲህ ጭራሹኑ ጠመንጃውንም ከቤት ውስጥ እንግዲህ አስፈራርቶ ከቤት ውስጥ አስውጭልን ብላት እሷም የማትወጣ ከሆነ ይሄንን መላጣክን ነው ሁለት ቦታ የምከፍልልክ ብላ እያስፈራራችሁ ከቤት ውስጥ አውጥተዋታል ማለት ነው። ጋሽ ባህሉ እንግዲህ ያለው አማራጭ ቀጥተኛ እንግዲህ እጄን እግሬን ሳይል ከቤት ውስጥ መውጣት ነበረ። ከቤት ውስጥ ደግሞ እንደወጣ ማን የመጣው ቃል ነች ማለት ነው። ቃል እንግዲህ እናንተ ምንም እንደምናውቀው በአሁኑ ሰዓት በጣም ተማራለች ማለት ነው። የተማረረችበት ምክንያት ደግሞ እንደምታውቁት ችግሩ ያው ብሌን ናት ማለት ነው። ምክንያቱም ብሌን ብዙ ነገር እቅዷን አበላሽታባታለች ማለት ነው። እስካሁን ሀብትና ንብረቱን በእጇ የምታደርገውን ሀብትና ንብረትን እስካሁን ድረስ በእጇ ልታደርግ አላገኘችም ማለት ነው። ምክንያቱም ይሄ ነገር ደግሞ በብሌንዬ ብርታት ነው ማለት ነው። ሰላምን ሊገሉ ብዙ ነገር ጥቃት ልታደርስባትም ነበረ፣ በመርዝም በተለያየ ነገር ማለት ነው። ግን እስካሁን ድረስ በህይወት አለች ማለት ነው። የሰላም ህይወት መኖር ፈጣሪ በታች እንግዲህ የብሌን እጅ አለበት ማለት ነው። ብሌን ባትኖርበት ኑሮ እውነቴን ነው የምላችሁ ሰላም እስካሁን የለችም ማለት ትችላላችሁ ማለት ነው። እንግዲህ ዳግም ደግሞ የተፈጠረው ነገር ዳግም በር ላይ ደርሶ ተመልሶ ግን ምን አደረገችኝ እኔ ስለምንድን ነው የሚሄደው ምን በድላይ ነው በማለት መለስ ሲል ጭራሽኑ ዳግምና ብሌን እጃቸውን ተያይዞ ነበረ ያገኙት ማለት ነው። እሷም እንግዲህ እሱን ይቅርታ ለመጠየቅ ብላ የዳግምን የሳሜን እጅ ይዛ ነው ዳግም ያገኛት ማለት ነው። ዳግም ጭራሹን ይሄን ሳይ በቃ ምን ልበላችሁ እንዳውለን ዋስ እየተብለበለበ ነው የሄደው ማለት ነው። ከዛን ግን ቀጥታ ወደ እናቱ ቤት ሳይሆን የሄደው ወደ መጠጥ ቤት ነበረ ማለት ነው። መጠጥ ጠጥቶ እንግዲህ በስተመጨረሻ እናትየዋ በጣም ስታስብና የት ነች ያለችው ልጅ እያለች እየፈለገች ነበረ። በስተመጨረሻ ግን ኬት ይውጣ ሳይባል እንግዲህ ብሌን ጋርም ደውላ ነበረ። የት ነው ያለው ዳግም ምን ሆኖ ነው ከአንቺ ጋር የሆነ ነገር አለ እንዴ ምናምን ብላ ስትላት ነበረ። ወደ ቤት አልመጣም እንዴ ስትላት አልመጣም ስትለው እንግዲህ ብሌን ከዛም በኋላ ዋሽታለች ማለት ነው። እናትየዋን የዋሸችበት ምክንያት ደግሞ ዳግም የለም ወደ ጓደኛው ጋር ሄዷል ብላ ነው ያለቻት ማለት ነው። ግን ያው እሱ አልሄድም በርግጥ እሱ ግን ሄዶ ወደ መጠጥ ቤት ነበረ ማለት ነው። እንግዲህ ጥብዝ ብሎ ስክር ብሎ ነበረ ወደዛ የሄደው ማለት ነው። እናትየዋ በጣም ነበረ የት ነው ያለከው ልጄ እኔ እኮ ስልክ ግን ለምን ተዘጋ በማለት እንግዲህ ብሌንም ስደውልለት ስልኩ ዝግ ነበረ። እናትየዋም ስደውልለት ስልኩ ዝግ ነበረ። እናትየዋ ለምንድነው ልጄ እንደዚህ የምታደርገኝ የኔ ልብ እኮ በጣም ከባድ ነው። የሆነ ነገር ስልኩ ተዘግቶ ሳይ የሆነ ነገር ሆኖ ሳይ የኔ ልብ ክፉ ነው፣ ወደ መጥፎ ነገር ነው የሚያስበው። ለምን እንደምታስደነግጠኝ በማለት በጣም እየጠየቀችው ነበረ። እናቴ በቃ ተይኝ ዝም ብዬ መተኛት ብቻ ነው የምፈልገው ብሏታል ማለት ነው። እሷም እንግዲህ ቀጥታ ወደ እንትና ጋር ነበር የደወለችው ብሌን ጋራ። ብሌንን ምንድን ነው ያደረግሽው? በእርግጠኝነት ዳግምን ያረግሽው ነገር አለ። ምክንያቱም ዳግም በአሁኑ ሰዓት በጣም ተናዷል። በዛ ላይ ደግሞ ጠጥቶ ነው ወደ ቤት ውስጥ የመጣው። ይሄንን ነገር የሚያደርገው በእርግጠኝነት ካንቺ ሲናደድና ካንቺ ሲጣላ ብቻ ነው። ምንድነው ያደረግሽው ብላ ጠይቃታለች ማለት ነው። እሷ ደግሞ ምንም እኮ ያደረኩት ነገር የለም በማለት
እያወሩ ነበረ ማለት ነው። በስተመጨረሻ ግን እንግዲህ ዳግም በተኛበት ከትራስጌው በታች ያገኘው ነገር በኃይሉ እንግዲህ ሰዎችን የሚያስፈራራበትና ሰዎችን የሚያስወግድበትን ሁሌ እንደ እንትን እንደ ሽመል አባቶቻችን ይዞ ከኪሱ ወለቅ የሚያደርጋትን ነገርን አግኝተዋል ማለት ነው። እንግዲህ ዳግምሻ ይሄ ምንድነው ያላት ለእናትየዋ። እናትየዋም አይታ በጣም ነው የደነገጠችው። ብሌንም ይሄንን ነገር በስልክ እየሰማች ነበረ ማለት ነው። ቤተሰቦቼ እንግዲህ እዚህ ቤት ምንድነው የሚፈጠር ይመስላችኋል? ዳግምስ ምን የሚያደርግ ይመስላችኋል? ያንን ጥይት የጋሽ ባህሉን መሆኑን ሲያቅ ምን የሚያደርግ ይመስላችኋል? በነገራችን ላይ መቅረቱ እኔ በጣም ነው ደስ ያለኝ እዚህ ቤት ማለት ነው። ምክንያቱም ግን የሆነ ወንጀል የተሰራበት ከሆነ እነሱን መልሶ ያስይዛችኋል ብዬ እፈራላችኋለሁ። ግን ደግሞ አለበለዛ ቢቀመጥም መልካም ነው። ዳግም ይጠቀምበታል ብዬ አስባለሁ። ያው ሰዎችን ለመግደልም ባይሆንም ለማስፈራራት እንደነ ባህሉ ሽንታሞችን አይነትን ቀጣ ቀጣ ለማድረግ አሪፍ ነው ብዬ አስባለሁ ማለት ነው። ቤተሰቦቼ እንግዲህ ጋይስዬ እንደዚህ ነው እላችኋለሁ። ለማንኛውም የኔ ውዶች የኔ ጣፋጮች እና ቤቴን ላይክ እና ሼር እያደረጋችሁ አበረታቱኝ። ወዳችኋለሁ፣ አከብራችኋለሁ። የኔ ሚጥሚጣዎች፣ የኔ ከረሜላዎች፣ የኔ እሩዞች፣ የኔ ብግርኖሶች፣ የኔ ክዝበራዎች፣ የኔ ጥማጥም፣ የኔ በሳሎች ማለት ነው። በጣም ነው የምወዳችሁ ሁላችሁንም። በርቺ ጠንክሪ ለምትሉኝ የእውነት በጣም ነው የማመሰግናችሁ ቤተሰብ። በጣም ነው የምታኮሩኝ። ቴንኪው። ሰላማችሁ ብዙ ትበልልኝ። እመጣለሁ፣ አልቆይም፣ ከችላለሁ ከስንት ሰዓት በኋላ። መልካም ጊዜ